አንቺ ማን አለብሽ አንቺ ማቀኑ ማታን ትደውያለሽ እኔ እዚህ ቁጭ አድርጋችሁ እና መቀመጥ ከሰለችሽ መቆም ነው ሲጀመር የራሴ ስራ ነው እንዳትወጭ ያደረገሽ እንጂ አይደለም ቆይ ግን ቤዝ ሰላም ተስማምተናል ነበር እንዴ አንቺ ነሻ ምን እንደተፈጠረ ምን እንደሆንሽ እንኳን ማትነግሪኝ ርቀታችንን እኮ እያሰፋሻለሽ እኮ አንቺ ነሽ በይሰው ልታውጣጭኝ ፈልገሽ ነው አይደል ነቀጨብሻለሁ እንደውም አትንገሪኝ እሺ የራስሽ ጉዳይ ትናንት ማን ነበር ደበኛችን ተገርጄ ነው ከዚያ አስወጣኛለሁ አሁን ነው ራሳችሁን አጋጡ አጥሩት ሃይ ቆይ ምንድነው የምትፈልገው ለምን ከዚህ ቤት አትርቅም ቅርታ ጋሽ በቤት ሰማን መግባት አልፈልግም በቃ ይሄ ብቻ ነው የሚያስደስትሽ አንቺ አቤኔን ነው የሚያደርግልኛል እሺ አቤኔዘር እያንዳንዱ ነገር ትርጥርጥ አድርጎ ነግሮኛልሽ ስለ ልጁ ጭምር አቤኔ አንተ ነህ እንዴ በድጋሚ ልተዋወቅ ብሌ ጓደኞቼ ቢሊ ስማርት ይሉኛል ማርክ ባናል እንግዲህ የማርክ ልጅ አጎት መሆን ከፈለክ እሱ ራሱ ሂዶ ያስተዋውቅ እንግዲያውስ ማርክ ቀጣዩ ችግሬ ነው በጣም ባለጌ ነሽ ይቅርታኔ ባለጌ አይደለም ባለጌነትሽ ነው በግልጽ አሳየሽን እኮ መስመር ያለፍሽ ነው በእውነት እውነት መስመር አለሽ በስማ ቤቱን እኮ ሰው የሚኖርበት አስመሰልሽ ማለት ምን ነበር የሚኖርበት ባክህ ታንጂ ወዴ እየተዋወቀን እንዳልሽ እንግዲህ ያው ስለምወድህ በመቀየሬ ካልቀረ አንተ ጋር መጥቼ አብረን ሄጄ ደሞ ታባራሪልኛለሽ እኔ ምለው የኢፉ እርግዝና ከያፌት ነው እንዴ ምን ነው አመላለሳት ሽንት ቤት ለሽንት ቤት ምክንያቱም ከያፌት የሚመጣ ሁሉ ነገር ማለት አስጨናቂ ነው የምሬን እኮ ነው የምላችሁ ምን ላድርግ ብላችሁ በዛ አይቀደድም ግን ያው ሁኔታውን ስታስቡት አለ አይደለ እንደዛ ነገር እነዚህ ደግሞ ምን ይሄ ነው ምን ጀመሩ ሲና ዳጊ ሌላ ታሪክ ያ ማስቲካ አላምጤ በቃ መድኃኒቱን ሊያገኝ ነው ጥሩ ነው ሄዱበት አካሄድ እስኪ እንግዲህ ሁለት ለአንድ ሌላ ታሪክ በቃ የሆነ ሰው አዘጋጅታል ምን አዘጋጅታል ምን ያልገባኝ ገብቷችኋል ጋይስ ቆይ ለማንኛውም እንመለስበታለን እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬ ማብረን ሐረግን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ሐረግ በትላንትናው ክፍል ከባድ ሚዛን ሆኖ ነው የመጣው ከባድ ሚዛን በተለይ ጺና ዳጊ የሄዱበት አካሄድ በቃ ደስ ይላል ማፈያ ሲንዶም አምሮባታል አልሄደባትም ጋይስ ኮፍያው ልብሱ አለውስ ምናምን በጣም ሄዶባታል እንደውም ከሌላው ጊዜ ዛሬ ቆንጆ ሆና ነው የታየችኝ እኔ ውበቷ በደንብ ጎልቶ ወጥቷል ስለዚህ እንደዚህ አይነት ስራ ያዋጣሻል ማለት ነው ለማንኛውም ግን ማስቲካ አላምጤ ጉዱ ሊፈላ ነው እስኪ እንግዲህ የሚሆነውን አብረን እናያለን እንዴት አድርገው ሊያጠምዱት እንደሆነ ባይገባኝም የሆነ ሌላ ሰው እንዳለ አብሯቸው ከኋላ ከነሱ ጋር የሚሰሩ ሌሎች ሰዎች እንዳሉ እንዲሁም ደግሞ የሆነች አንድ ሴት እንዳለች ምናምን ነገር እንትን ብለዋል እንግዲህ በቅርቡ ደግሞ አንድ ሰው ሊጨመር ነው ማለት ነው እንግዲህ በቀጣይ ክፍል አሪፍ ነገር እንጠብቃለን ማለት ነው እስኪ ጺና ዳጊ ይሳካላቸዋል ወይስ አይሳካላቸው ምን ታስባላችሁ ሐሳባላችሁ ኮሜንት ላይ አስቀምጡልኝ እስኪ በጣም እያስደነቀኝ ያለው ደግሞ የኢፉ እርግዝና ነው ቅድምም ብያችኋለሁ እኔ አስጨናቂ ነገር የሚታየኝ ያፌት ነው የሆነ የሚያስጨንቅ ነገር ካገኛችሁ ያፌት የምሬን እኮ ነው በቃ የሆነ ሽብር አስጨናቂ የሆነ ጭንቀት ያለበት የሆነ መከራ ያለበት ምናምን ከሆነ ያፌት ነው በዚህ ነው ለናቅ ምንችለው ምክንያቱም ያደረችው ከሁለቱም ጋር ነው አይደል እንዴ ጋይስ ይሄ ማይካዳቅ ነው ኢፉ ያረገዘችው ከማን ነው ብዬ ጠይቂያችሁ ነበር ትላንት ሁላችሁም ከናታን ብላችኋል እኔ ግን ይሄን ያህል አትተማመኑ እሺ ጋይስ ይሄን ያህል አትተማመኑ የያፌት አይሰራም ያለው ማን ነው ጋይስ ምን ይሄ ነው ተውጂ ይሄን ያህል በኮንፊደንስ አትናገሩ በኋላ እንዳያስለቅሳችሁ ብዬ ነው
ለማንኛውም ያው የናታን ቢሆን ደስ የሚለንም የሚሆነውም እንደዛ ነው ብዬ ነው ማስበው እኔ። ለማንኛውም እስኪ ሐሳብ ካላችሁ የዛሬውን ክፍል አይታችሁ ምጨምሩ ነገር ካለ ኮሜንት ላይ ጠብቃችኋለሁ። ከዛ ውጪ ደግሞ ናታን አቤት አባቴ ሲቆጣ ምናምን እንዴት ነው የሚያምርበት ጀግና ወጥቷል የምር በቃ እንደው ናታን እየሄደበት ያለው መንገድ በጣም አስደስቶኛል። ነገር ግን ወንጀል እንዳይሰራ ብቻ ነው የምፈራው እሱን ነገር ነው ትንሽ እያሰጋኝ ያለው እንጂ እየሄደበት ያለው ነገር በቃ አንደኛ ሉሊትን እንዴት እንዳስጨነቀ አያችሁት አይደል? በቃ ጭንቀት ነው ያረጋት። እንደው ልለቀው ነበር ትንሽ ነው የቀራት ትንሽ ማለት ነው። ለማንኛውም መድኃኒቷ ነው ግን አውቆ ነው እንጂ የሚጠይቀው እሱ ሳይገባው ቀርቶት ይመስላችኋል? ይሄን ነገር ሳያጣራ ቀርቶ ይመስላችኋል? በእርግጠኝነት ሁሉን ነገር ለማን እንደምሰራ ሁሉን ነገር አውቋል ብዬ ነው ማስበው። ለዛ ነው እንደዚህ ያስጨነቃት። በዚህ ድራማ ላይ ትልቁ አስጊ የሆነው ነገር ምን እንደሆነ ታውቃላችሁ? ባለፈው ክፍል አንስቼላችኋለሁ። ያፌት ኤፍራታን ስራ ሊያስጀምራት ነው። ያፌት ደግሞ አለቃው ወይም ደግሞ ቦስ የሆነው ለዘመናት ሊያገኘው የፈለገው ሰው ናታን ሆኖ ቁጭ ብሏል። ስለዚህ ቀጥታ ከናታን ጋር እንዳያገናኛት ነው የምፈራው። ማለት ናታን ያፌት ላይ የሚጠመጥመውን ነገር ሁሉንም ኤፉ እንድትሸከም አድርጎ መጨረሻ ላይ ያፌት ይታሰር ቢባል ኤፍራታ እንድትታሰር እንደዛ አይነት ነገር ውስጥ ሊያስገባት ይመስለኛል እንጂ ፈልጎ አይደለም ስራ ቦታ ያስገባት። እሱ ነገሩ ትንሽ ያሰጋኛል። ከዛ ውጪ በባለፈው ክፍል ፍለሽ እንዳወጣች ከኪሱ እጇን ይዞ ነበረ። እንዳትፈሩ እንዳትጠራጠሩ እሱ እንዳወጣችበት አውቆ ሳይሆን በስካር ውስጥ ምናምን ነውና እዛው እንድትቀመጥ ወይም ደግሞ አብረን እንውልላት ነው ብያችሁ ነበረ። የተፈጠረው እንደዛ ነው እና ላይክ አይገባኝም ትላላችሁ ጋይስ? ቶሎ ብሎ ላይክ አድርጉ። ላይክ አፍጥኑ። በመጨረሻ ላይ ማነሳላችሁ ሄዊን ነው ፖሊሷ ማለት ነው። ባለፈው እዛ ከሰዎቹ ጋር ምናምን ከነበረ በኋላ አላየንም ነበር፣ ተቋርጦ ነበረ፣ የነሱ ሲን አልነበረም። ዛሬ ግን ብቅ ብለዋል። እንግዲህ ከመካከላቸው አንዷ ልጅ ተገደን ነው የምንሰራው አግተው ነው ምናምን ብላ አወታ ነበረ። ምን አይነት ቅጣት ሊቀጣት እንደሆነ ባላቅም እዛ መጥቶ እንግዲህ እየተንጠባረረ ነው ሰውየው እየተንጠባረረ ነው። ወይ ጥፍሯን ሊነቅሉ ነው ወይ ምን ሊያደርጉ እንደሆነ አላቅም። እስኪ አሁንም ጥያቄ ጠይቃችኋለሁ፣ ምን ሊያደርጓት ይችላሉ ልጅቷን? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ እኔ ጋር የተለየ ሐሳብ የለም። ምናልባት አንድ የምጨምርላችሁ ናታን አንድ ወሳኝ መረጃ አግኝቷል። የዲያራ እናት ባለቤት ወይም ደግሞ የዲያራ አባት የሞተው በወንድሟ እንደሆነ ሰምቷል። ነገር ግን ይህን ነገር ያምናል ብዬ አላስብም። ምክንያቱም እናቷ ምን አይነት ስራ እንደምትሰራና ምን አይነት ተንኮለኛ ምን አይነት ክፉ ሰው እንደሆነች ናታን ያውቃል። የዲያራ እናት ምን እንደምታደርግ ያውቃል። ስለዚህ ወንድሟ ይሄንን ነገር ያደርጋል ብሎ ናታን አያስብም። ይሄንን ነገር እሷ አድርጋ ደግሞ ባለቤቷን ገላ ወንድሟ ላይ እንደተነሰሰች ነው የሚሰማው። እንደዛ ነው የሚያስቡ እንጂ ልጅ አባቱን ገሏል ብሎ ያምናል ብዬ አላስብም። ግን እናወራበታለን ምናምን ብሏል። ይሄ ደግሞ ለናታን ምርጥ መረጃ ነው። ለምዶ ታውቃላችሁ? የዲያራን እናት በቁጥጥሩ ስር የሚያስገባበት አሪፍ መረጃ ይመስለኛል። ናኦድን ካገኘው ከናኦድ ጋር የመታወቅ እድል ይኖራቸዋል። ምክንያቱም ቤዛ ጋር ልቅ ጥልቅ እያለ ስለሆነ መታወቃቸው አይቀርም። ከናኦድ ጋር አብረው ከተዋወቁ ሴትዮዋን በራሱ ቁጥጥር ስር ያስገባና ናታን ከሁሉ ነገር የጸዳ ሊሆን ይችላል። ወይም ደግሞ የዲያራን እናት ጨምሮ ሊያስተካክላቸው ይችላል ማለት ነው። ከዚህ ስራ ሊያስቆማቸው ሁሉ ይችላል ማለት ነው። እንደዛ ነው ማስበው። እስኪ የተለየ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደሆነ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ ለይታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ